ነገር ትልቅ የሆነ ኢትዮ ስካንዲኔቪያ ይሆናል፣ ኢትዮ ዩሮፕ ይሆናል። ተደራጅተን መንግስትንም ጠይቀን ልጆቻችን ሲመጡ እስከ ውጭ ጉዳይ ሚኒስትር ድረስ ጉዳዮቻቸውን መከታተል የምንችልበት አላግባብ የሆነ አቢዩዝ እንኳን ተደርገው ቢሆን የህግ ከለላ የሚያገኙበት በተሳሳተ መረጃ ከሆነ የመጡት ዶክሜንታቸውን የምናጣራበት ምክንያቱም ራሳችን መቆም ስላለብን በጥላቻ ነገ ጧት እየተነሳ ማንም እንዳይጥለን ይህንን ዛሬ በርቀት ያለው አቅም ያለው የህግ ባለሙያዎች አሉ። ኢኮኖሚካሊ ያደጉ ሰዎች አሉ። በጣም እግዚአብሔር የባረካቸው አይምሯቸው ንጹህ የሆነ ወገናቸውን በምን እንርዳ የሚሉ ሰው እኮ ሀብት አለኝ ብሎ እኮ የማይመካበት ነው። ለምሳሌ ከኖርዌይ ከተባረሩት አንዱ ገበሬ ነበረ፣ የአሳማ እርባታ የነበረው ቤት ያለው ንብረት ያለው ሰው ነው። የምንመጻደቅበትም እኮ አይደለም። ሰው ሀገራቸው መጣቸው እኮ ነው። ሂዱ ጡልን ካሉ ታቸው ቢያንስ እኛ እንዴት እስበስ የምንጣጣ ነው የሚገርም አሁን ሌላው ዜጋ ጋር የለም። አሁን ሶማሌ ካየ በቃ እኛ ጋር አበሾች ጋር ነው ይሄ ነገር ያለው በብዛት የተለመደው። አሁን ሶማሌዎች ካየ እርስ በርስ ተጣልተው እንኳን ማለት እስከ መደባደብ ነው ማለት እስከ በጣም መጥፎ ደረጃ ተደራርሰው ልክ ሆነ ነገር በቃ እንትን ብለው በሽምግልና እንትን ብለው በቃ ከዛ በኋላ ሌላ እንትን ውስጥ ናቸው። እንደዚህ አሳልፎ መሰጣጣት ድረስ ይሄ እንደዚህ እንትን ውስጥ የለም። አሁን እማየው ነገር ይደብራል። በቃ እሱ ከወደቀ በኋላ ለምን እንደዚህ ምናምን እንትን ብሎ እንትን ማድረግ ስፔሻሊ ደግሞ ወደ አንተም ጭራሽ ገባ ከሱም አልፎ እና በጣም አሳፋሪ ነገር ነው። ግን ጥሩ ሰዎች ስላሉ ደግሞ ተስፋ አንቆርጥም። ብዙ መልካም ሰዎች ስላሉ በእነሱ ደግሞ ተስፋ አንቆርጥም። ገባ ፍቄ በተሻለ ደግሞ ከተቆሙት ሰዎች በላይ እኛ በአደባባይ የምናደርገው ነገር ወገኖቻችንን ይጎዳል። እነዛ በድብቅ ዳኒ ጋር የሄዱት ሰዎች ማንነታቸው አይታወቅም። እኛ እንዴት ነው እንደ ወገን ነገሮችን አርግበን ማናየው? ለዛም በጣም ጥረቴ ነገሩ ይርገብ ግድ የላችሁም ከሌ የተባባሉ የተጠቋቆሙት ይበቃቸዋል። እኛ ደግሞ የዛ አንዱ አይደለንም። ችግሩን ግን እንደ ችግር ብቻ አይተን አንለፈው። እስኪ ምክንያቱ ምንድነው? እኔ እንግዲህ በየቢሮ ገብቻለሁ፣ ነገም ከነጎዳም እቀጥላለሁ። አንዳንዴ ችግራችንን መፍትሄ የሚያመጣ ነገር ላይ ካልቆምን በስተቀር ችግሩን ብቻ ማውራት ዋጋ የለው። ሁለት ነገር ነው ያለው። አንደኛው አላግባብ ማንም ሰው እንዳይወጣብህ፣ ማንም ሰው ዝም ብሎ በጥላቻ እየተነሳ ነገ ጠዋት የሆነ ቢሮ ላይ የሆነ ቦታ ላይ ተቀመጠ አንድ ሰው ተነስቶ እከሌ እኮ የምትባለው ሴት እከሌ የሚባለው ሰት ብሎ አንተ ማነህ እንዲባል በኖርዌይ መንግስት ይሆናል፣ በአውሮፓ መንግስት፣ በጀርመን ይሆናል ዝም ብሎ እንዳይሄድ ያንን የሚከላከል አቅም ያለው ኮሚኒቲ ያስፈልገናል። ያንን ደግሞ መገንባት ይቻላል ነው። ኦልሞስት ቢያንስ ኢትዮ ዩሮፓ ተብሎ ወይም የሆነ ነገር ካለ ዝም ብሎ በዘር በጎጥ በጎሳ በሃይማኖት ምናምን ዝም ብሎ በየቦታው የተወሸቀውን አይደለም ሪል የሆነው በቃ በትክክለኛው ሰንበዲ ተጎዳ ሲባል ሰው ነው ብሎ የሚሄድ እከሌ ሰው ገሏል እንኳን ቢባል ጥብቅና መቆም የሚችል ለምን በህግ አግባብ እንዲቀጣ እንጂ ያለ አግባብ እንዳይጎዳ እከሌ እኮ እንዲህ ወንጀል ፈጽሟል ሲባል ማን ነው? ላቲኖቹ በዚህ ይበልጡናል። እንዳልከው እዚህ አፍሪካ ላይ መተን ሱዳን፣ ሶማሌ ምናምን ብለን ስንሄድ በብዙ ነገር እንበለጣለን። እኛ እንደ ኮሚኒቲ የለንም። ስለሆነ ነገር የሚያነሳ ሰውዬ ቀንዱን ተብሎ ጥቆማ ተሰጥቶበት መብቱን እንዳያስከብር ተደርጎ ተሸማቆ እንዲቀመጥ ነው የምንፈልገው። ደግነቱ እግዚአብሔር ይመስገን የሚያሸማቅቀኝ አንዲሽ ነገር የለም። አንገቴን የሚያስደፋኝ ነገር አይደለም እያደረኩ ያለሁት። በድፍረት መናገር እችላለሁ። አይ ከሰንበዲ የሚባል ሰውዬ ለምን ወጣ ከሆነ እግዚአብሔር የትም እኔ አሁን ወጥቻለሁ፣ ከዛ አስተሳሰብ ወጥቻለሁ። ከአፍሪካዊነት ወጥቼ ሰውኛ ባህሪ ላይ ገብቻለሁ። ኢትዮጵያዊ፣ አፍሪካዊ፣ ዓለም አቀፋዊ ምና ሰው ነኝ። በቃ ሰው ከተባለ ደግሞ የትኛውም ወገን ነው። እኔ አንድ ወገን ዝም ብሎ ተነስቶ ማንንም እንዲጎዳብኝ አልፈልግም። ሁሉም በአግባቡና በህግ ነው። ህግ ባለበት ሀገር ህግ ነው የሚሄደው። ኦልሞስት አታሽበት እንደ ሌላው ቀን አታሸበት። ግልጹን የምነግራችሁ የፈለጋችሁትን ብትጽፉ የፈለጋችሁትን ብትሉ አለ እንደው እንደ ሰው እንኳን ፍቄ በሽተኛ ታማል ተብሎ ሰማን። እንደው ህመም ምንድነው የኔ ወንድም እግዚአብሔር ይማርክ እንደው ምንድነው እንኳን አይደለም። በነገራችን ላይ ዶክተሬ እንኳን ብታመም እኔ ችግር ቢኖርብኝ ዶክተሬ እንኳን ስለኔ በሽታ ፐብሊክ ላይ መናገር ነው። አያችሁ ልዩነታችን ይሄ ነው። እዛ ጋር ወጣ የተናገረችው ልጅ ማን እንደሆነች አውቃለሁ፣ አድራሻዋን አውቃለሁ፣ ስሟን አውቃለሁ፣ ቤቷን አውቃለሁ፣ ሁሉ ነገር አውቃለሁ። የህግ እንኳን አግባብ ለሰው መብት የሚቆረቆር ፍቄ
ስለራሱ መብት አላግባብ ስሜ ተነስቷል። መረጃ ካላት ማን እንደሰጣት ከነ መረጃው ታምጣ። መረጃ ከሌላት ደግሞ አላግባብ ካለ ስሜ ስም ሰጥታኛለችና ብዬ አደባባይ ላይ መቆም ማልችል ማይም መስላችኋል? ለመብት የሚቆም ጀግና ነኝ። በየትኛውም አንግል ብትመጡ ለሰው መብት የሚቆም ሰው ራሱን የማይወድ ሰው አይደለም። ፍቄ ራስን ትወዳለህ ከሆነ ራሴን በጣም ወደዋለሁ። ስለዚህ አሁንም ደግሜ የምናገረው በመብቴ ላይ ቀልድ አላቅም። እዚህ ጋር መታችሁ የምትጠይቁኝ በኖርዌይ እንደዚህ ሆኖ እንዴት ተንደላቀ ንጹህ ለብሰ ገና ከዚህ በላይ እግዚአብሔር ወርቅ ያለብሰኛል። ይሄ ነው የሚደንቀው። ወርቅ ያለብሰኛል። ምን አጥቼ? የኢትዮጵያ ሕዝብ ደግ ነው። እንደ 10 እና 5% አይደለም። ጤነኛ ከሆነ የኛ መብት እንዳለው በምንኖርበት ሀገር የፍቄ መብት እንዳለ የደናቀው እንዴት ነው በዚህ ደረጃ የምንወርደው? እውነት አውሮፓም ስንኖር ስልጣኔ ሲባል በልብስ ላይ ሰለጠን ነው። ህጋቸውን አናነብም። መብታችንስ ከየት እንደሆነ እንኳን አናቅም። ግዴታችንስ ምን እንደሆነ አይገባንም። በኖርዌይ ህግ እኮ ሲክሜልድ ሆናችሁ ራይሰ ማድረግ እንኳን አትችሉ። የራሴ የሆነ መብት የራሴ የሆነ መንገድ ካለኝ ደግሞ ምን አገባችሁ? ለእናንተ መናገር ግዴታ የለብኝም። ቤት ኪራይን ከፍላችሁልኛል። ቤቴን ቆልፌ ስለመጣው የስልክ ቢሌን ከፍላችኋል። እዚህ ጋር ቁጭ ብዬ ከሰው ቢል ክፈሉልኝ ስል ሰምታችኋል። አላችሁ መረጃ? በዚህ ደረጃ እንዴት እንዘግታለን? የእያንዳንዱ ሰው መብት ምን እንደሆነ ብትችሉ እኮ አልኳችሁ፣ ብትችሉ ብዙ ነገር እኮ ነበረ። የዛሬ 4-5 ዓመት ብዙ ነገር ፈጣሪ ይክበር ይመስገን ዛሬ አልፌዋለሁ። ስለ ወገን ትጮኻለህ ወይ? ነገም ከነጎዳም ከዚህ በላይ በድርጅት ደረጃ ቆመን ከፍ ብለን ስለ እግዚአብሔር ባካችሁ ብለን በየቢሮ ገብተን እኔ የማይራብ ወገን ይኖረኝ፣ እርሻ ማሽን ገብቶለት ኮምባይነር ገብቶለት ገበሬው አርሶ ምን ሙሉ አይቸው ባልፍ ደስ ይለኛል። ማድረጋችንም አይቀርም። በየቦታው ነቅቷል፣ ትውልዱ ነቅቷል። እነዚህ የደከሙ እናት አባቶች ሮብ ኑ እስኪ ኑና ያዋቸው፣ ኑ ግቡ፣ አብራችሁ እዛ ቤት ግቡና ቀሩ። ምርቃታቸውን ስሙ፣ ደስታቸውን ስሙ። አይቀርም ማድረጋችን። ዛሬ በሬ ማለት የጠየቅነው አይምሰላችሁ። የበሬ እርባታው ኖሯቸው እኮ ነገ ከነገ ወዲያ ወተቱን እየጠጡ ምን እያሉ የሚኖሩበት በቃ ድልቅቅ ብለው እንዲህ በምንኖርበት እኔ እኮ ኖርዌይ ላይ ምቀናባቸው ሚሊዮን ነገሮች አሉ። እግዚአብሔር ይባርካቸው ምልበት ሚሊዮን። ዛሬ ደሞዛችሁን አጥፍታችሁ በፈለጋችሁት ሊሆን ይችላል እምትበሉት ብታጡ የመጠየቅ መብት እንዳላችሁ እንኳን አታውቁ። የሰው ልጅ መራብ ስለሌለበት ረሃብን ስለማይፈቅዱ ሜዳ እንዳትወርቁ መጠለያ ግዴታ ስለሆነ በብዙ መንገድ ነው እኮ የምትመጡት። ለምንድን ነው በዚህ ደረጃ? አንዳንዴ ከመጣችሁበት አካባቢ ሶሳይቲ የሆነ ዝቅ ያለውን ነገር ይዛችሁት እዛም ሰለጠነው ዓለም ላይ ያለምን አልሆነም ብላችሁ የምትጠይቁ ሰዎች አትሳሳቱ። ህጋቸውን ቢውልድ አድርገዋል፣ ገንብተውታል። ዛሬ ኢትዮጵያ ላይ እየተገነባ ያለው አንዱ ሲስተም ያ ነው። አይደንቲቲ ማንነት፣ በአንድ ማንነት ላይ ብዙ የሚገነቡ እዚህ ዓመት ባለን የምናሳልፍበትን ኑ ብዬ ቻሌንጅ ታይቃለሁ። የኑና ተቀላቀሉን። በምትችሉት አቅም አብራችሁ ነው። ከዛ ውጪ የምትጠይቁን ጥያቄ ካለ የምመልስላችሁ ካለ በእርግጠኝነት የምነግራችሁ ልክ ስገባ ኦስሎ ላይ እነግራችኋለሁ። መጥቻለሁ። የትኛውም ቢሮአችሁ፣ የትኛውም ተቋም ከሆናችሁ በተቋም ደረጃ፣ ግለሰብ ከሆናችሁ በግለሰብ ደረጃ
የትኛውም ቦታ ላይ ይመጣል። የዳኒን ጥያቄ ግን ጥለነው የምትመጣው ካላችሁ ይጠይው አልመጣም። በህግ አግባብ የሚገባው መመለስም ከሆነ መብቱ ነው። የለፋበት እስካቱም ይሁን የከፈለው ጡረታም ይሁን ካለው እዚህ ጠበቃ ይዟል። እግዚአብሔር ይመስገን። ከፍትህ ሚኒስትሩ ካላያችሁት ላሳያችሁ። ምን ያክል በፍትህ ሚኒስትር ደረጃ ጠበቃ ተሰጥቶታል። አንዱ ትግሌ እሱ ነበረ፣ ህጋዊ ፕሮሰስ አድርጎ እንዲሄድ። ይኸው ፍትህ ሚኒስተር ላይ ገብቶ ህጉ መብቱን ጠይቆ በአግባብ በህግ ደረጃ የህግ ከለላ አግኝቷል። ጠበቃ አለው። መጠየቅ የሚገባው ይጠይቃል። ዋሸ፣ ቀጠፈ፣ ምን አለ አይ ዶንት ኬር። ትናንት ርቦት ነበረ፣ ቸግሮት ነበረ። የሰው ልጅ ነው። ነገ የቱ ጋር እንደምንገኝ አናውቅም። ክፉን ያርቅ፣ ክፉን ያርቅ። እግዚአብሔር አያምጣብን። እንደ ሀገር አንወራ። የትናንትናው ምሽት ዜና ካልሰማችሁ አትሳሳቱ። አንመጻደቅ፣ ሁላችን እኔ ማናችንም አንመጻደቅ። በፕሬዝዳንት ፓላሳችሁ ተኝታችሁበት፣ በገረፋችሁበት፣ ባዘዛችሁበት፣ ባወረዳችሁ፣ ሹመት በሰጣችሁበት ሀገር ላይ እንኳን ስደተኛ ሆነን ኤቭሪዋን ሁላችን ስደተኞች ነን። ከሀገር ከወጣን በኋላ ጨርቃችን ማቃችንን ሳንል እሱ ያን ሁሉ ነገር ይዞ አንጠልጥለው ለኮርት ወስደውታል አሜሪካ። አያችሁ፣ በዚህ ደረጃ ነን ያለን። እንኳን መብታቸው እኮ ነው፣ ሀገራቸው ነው። ስለዚህ ህጋዊ አግባብ ላይ ነው ያለው። በህግ አግባብ ያለውን ጥያቄ ደግሞ ውክልና ወስጄ ይዤለት እመጣለሁ። እዛም ጠበቃ ስላለው እዛ ሆናችሁም ኢትዮጵያ ላይ ችግር ካለ ይሄን አድርጎናል የምትሉ የመክሰስ መብት አላችሁ። ዛቻ፣ ማስፈራሪያ፣ ተወሱን አንተ ራስህ ችግር ውስጥ እንዳትገባ እንዴ! ይሄ እኮ ማዘን አይደለም ለኔ። ለምንድን ነው ችግር ውስጥ የምገባው? የቸገረው የተራበ ሰው ወይም ደግሞ ወድቅ ያለው ያለን ሰው ለምን አነሳ? መብቱን ለምን አስከበርክ ነው። አቁሙ። የምትልኩልኝ ወዳጆቼም ከሆናችሁ አትሆኑ። በቃ እንደዚህ አይነት አስተሳሰብ ካላችሁ እግዚአብሔር ይጠብቀን እንጂ ነገ እኔም ወድቄ ብታገኙ ይሄንን ስም ነው የምትሰጡኝ። ፍቅዬ ጀግና፣ አንተ እኮ ጎበዝ ስለሆንክ ለአንተ አዝነን ነው ለልጅ ነው የምትሉኝ ሰዎች ነገ ይሄንን ነው የምትሉኝ። እኔ አንዷ ስትናገር ተቆርጦ ከመጣው ሰማው። ፍቄ መልካም ልብ ነው ያለው እና ምን አጥፍቼ ነው በአደባባይ የምታምኝ የነበረው? ምን አጥፍቼ? ለከሌ ብሎ ሲታማ ለኔ ብለህ ስማ ነው የሚባለው። ብዙዎች ውድቀታችሁን ካገኙት ከምሬ ነው አቤት የሚረበረቡባቸው አፈር ድንጋይ ታይቶኛል። እግዚኦ ነው ያልኩት። ፈጣሪ በሰው እጅ አትጣለኝ እባክህ። ሞትም ከሆነ ውሰደኝ ቀጥ አድርገህ ሰው እጅ ላይ ሳልሆን። ምክንያቱም ነገ ጠዋት ደግሞ ይኸው በእኛም ባኮ ነው የምትባሉት። ሰው በማይታመን በዚህ ደረጃ እንዴት ሰው ይወርዳል? ርቦኝ አንድ ዳቦ ግዙ ብያቸዋለሁ። ተቸግር ያለውና እስኪ ባካችሁ ኢትዮጵያ ተቀምጬ 3 ወር ስለሞላኝ 4 ወር ስለሞላኝ እንደው ባካችሁ ከደሞዛችሁ 10 ብር ላኩልኝ ብያቸዋለሁ። እግዚአብሔር ይመስገን ጥሩ ቤተሰብ ጥሩ ወዳጅ አለኝ። እንደው ቢቸግረኝ እንኳን የማማክራቸው ብዙዎች አሉኝ። እግዚአብሔር ይመስገን እስከዛሬማ ያ ውስጥ አልገባው። ቢሆን እንኳን ካልጠየቅኳችሁ ምን አግብቷችሁ ነው? ለምን አማረብክ እንደ እግዚአብሔር ይመስገን። በዚህ በኩል ታሟል፣ በዚህ በኩል ለምን አማረብህ፣ በዚህ በኩል ለምን እንዴ አይጋጭባችሁ? አም ሶሪ በጣም እኔ እንጃ አወረድን። እኔ ሰሞኑን ያየሁትኝን መውረድ አይቼው አላቅም። ቆመን እንዴት ነው ማሰብ ያቃተን? ቆመን እስኪ ቆይ እውነቱ ውሸቱ ምናምን ይቀር እንደ ሰው ቆመን እውነቱ ውሸት ከምንፈልግ እስኪ እዚህ ጋር እንቁምና እንዲህ እናደርግ። የከላይ ጥፋት የከላይ እንትን ምንድነው ብለን እስኪ እንጠይቅ። አም ሶሪ ነው የምላችሁ። ያንዳንዶቹ የተማራችሁት ለዚህ ነው እንዴ? እውቀታችሁ ለዚህ ነው? 2 3ኛ ዲግሪ ፍለጋ ሀገር የተለቀ የሄዳችሁት
በጎጥ ለማሰብ ነው። የኖረ ህግን እንኳን አለማወቅ የኖረ ህግን አንድ ወንጀለኛ ወንጀል ቢፈጽም እንደ ዜጋ ያለ ወንጀለኛ ከሆነ ኦልሬዲ አግባብ ፍርድ ነው የሚሰጠው። አዎ በኬዛችሁ ላይ ከዋሻችሁ አይደንቲቲ ክራይስ ካላችሁ የማንነት ጥያቄያችሁ እንትን ውስጥ ከገባ አይደንቲቲያችሁን ቀብይተው የመመለስ መብት አላቸው። ወንጀል ግን ስሩና እስኪ ሀገሬ ነው የሚመልሱኝ በሉና ጠብቁ። አይምሰላችሁ፣ እዛው ነው ፍርዳችሁን የሚሰጣቸው። ይህንን እንኳን አናውቅም። ስለ ሰንበዲ ሲነሳ እንዲህ ነው ወንጀሉ፣ ይሄን ሰርቶ ነው ይሄን አድርጎ ነው። ኖሮ የምትደብቀው ወንጀል የላትም። አደባባይ አውጥታ ነው ለጥፋ የምትለቀው። ሚዲያው ላይ ነው የሚወጣው፣ ሁሉ ነገር ላይ ነው የሚወጣው። አዋቂ ለመባል እንኳን እንደው ትንሽ የሀገሪቷን ህግ ሚዛን ያርገን። ስለዚህ ለዛ ነው እሺ የገባችሁ በዚህ የበሬው ቻሌንጅ ላይ የምትቀላቀሉ ተቀላቀሉ። ከዚህም በላይ ቢሆን ደስ ይለናል። እግዚአብሔር ይመስገን። እዚህ የገባችሁ እድል እሰጣችኋለሁ፣ መናገር ትችላላችሁ። የተለየ ሀሳብ ካላችሁ ዛሬ ግን የበሬ ቻሌንጅ ላይ ነው። ልክ እሱን ስጨርስ ፍቄ በዓልን ማሳለፍ የምፈልገው በእንዲህ መንገድ ነው። ላይቭ ቪዲዮ ክፈቱላለሁ። ስለ ችግራችሁ ትገልጻችሁ። ማንም ኢትዮጵያ ሊያግዛችሁ የሚችለውን ያግዛችሁ፣ መብታችሁ ነው። እውነት በስደት ምድር ላይ ጻድቅ የምንጫወተው እውነተኛ የተለየን ሰው ሆነን ነው? ያ እድል ያላገኙ ሰዎች ስላሉ ብቻ ነው። እድሉ ስላላገኙት ነው። ብዙ ቀና ልብ ያላቸው ሰዎች እኮ ወረቀት አጥተው። ስለዚህ ፕሊስ ለኔ እዚህ ጋር መታችሁ ምንድነው ምናምን እኖሽክ እንደዚህ አንተን እሰይ ደግ አደረኩ ከቻላችሁ በእነን አሁን ማወራውን በድምጽ ቅረጹ፣ በጽሁፍ አድርጉት። በቪዲዮ ነው ያወራችሁ ያለሁት። ስትፈልጉ ፐርሰናል ነምበሬን እነግራችኋለሁ፣ ጠይቁኝ በውስጥ መስመር። ስትፈልጉ የፈለጋችሁትን ስመጣ ወስሎ ደግሞ መምጣቴን በደንብ ነግራችሁና ካፌ መጠጣበትን ቦታ ዛሬ መምጣት የምትፈልጉ ኑላችኋለሁ። ኑ ፍቄ ምን አለ መሰለክ፣ ምንም ጊዜ ሰው ቁም ነገር ስትሰራ ጥሩ ነገር ስትሰራ ሰው አይወድም እና እኔ ብዙም ለነሱ ቦታ ባትሰጣቸው ጥሩ ነው ብዬ ገምታለሁኝና አንተ መልካም ነገር እኔን አሁን እንደዛ የገባሁት በሬ ገዝቼ ልሄድ ቻሌንጅ ነው። 8 ሰው ነው የምፈልገው፣ ከ8 2 ሰው አግኝቻለሁ። አሁን 6 ሰው ጨምሩና ጨርሼ በነገ በሬ ልግዛ ነው እያልኩ ያለሁት። ገና ከመግባት አንድ ሰው አይደለም 3 ሆኖ በተለያየ አካውንት ራሳቸው ደግሞ የሚያሳዝነው እንደው ለመጠየቅ እንኳን እኮ ሰው ገስት ላይ ገብቶ እኔ ፍቄ ነኝ ከሌ ነኝ ታውቀኛለህ ወይ እኔ እናንተ እንዲህ አይነት ችግር አለን አንተ እኮ እንዲህ ነው ቢለኝ ደስ ይለኛል፣ መብቱ ስለሆነ። ስለ ሲስተም ሰው ስለ ሲስተም ማን ስለሆንክ ነው አንተ ንጹህ ለብሰህ የምትውለው የሚል ለፈጣሪ ክብሩን ይውሰድ። ሰሙናና እንትን ባለበት ማሽን 24 ሰዓት በሚሰራበት ሀገር ኖሮ ላይ ነው ተበሳቆየ በሽተኛ ነገር ቁም ነገር ስትሰራ ከፍ ብለህ ስትታይ ቁም ነገር ስትሰራ ስትለወጥ ነገሮችን እንትን ስትል የሰው ልጅ አይወድም። ዝቅ ብለህ ወድቀህ እያነባክ እንዲያይክ ነው የሚፈልገው። ቁም ነገር ስትሰራ አይወድም። አበሻ ሲባል እንደዚህ ነው። ስለዚህ አንተ ጸልይ፣ ቁም ነገር ስራ፣ በርታ። ያንተ እውነታ ያኛው ዝቅ እያለ እኔም አይደለም ፈጣሪ ክብሩን ይውሰድ። በእኔ ላይ የበላህም ላይ ያንስቶ የኔ የትኛውም ጽድቅ ስራ አይደለም፣ የኔ መልካምነት ብቻ የእግዚአብሔር ስራ ነው። በቃ ፈጣሪ መብቱ የሰራኝ ጭቃ አድቦሉ ላይ የሰራኝ ሰው ነኝ። የፈለገውን ሊያደርግብኝ መብት አለው። እንኳንም አልወደኩኝ፣ እንኳንም በመሬት ላይ ተንከባልዬ ይሄ ልጅ አያችሁት የምባል አላረገኝ። መመጻደቅ አይደለም። በቃ እግዚአብሔር ሰው አንሳ ብሎ ደግሞ ካዘዘኝ መብቱ ነው። በቃ እግዚአብሔር ፈጣሪ መብቱ ነው። ነገም ወድቄ እንዳልገኝ ጸልዩልኝ። በቃ እኔ አንዳንዴ በትምክቶን ብሎ ሰይጣን እንዲኳ አደረኩ እያላችሁ እንድትዘረዝሩ ፍለጋ ነውና የሚመጣው። በትምክት ለመጣል ከሆነ ሰይጣን ነው እፈር ነው ምለው። አትችልም። በቃ ምን ሰራታና ስራዎች ይባል ምን ለቃቸው የምንናገርበት ምክንያት ለሰው ትረስት እንዲኖር ነው። ምናገኛቸው ሁሉ ካሜራ ደቀነን የማንሰራው ለዛ ነው። ግን እግዚአብሔር ይመስገን እንደ ፍቄ ኖሮ የቤተሰብ we are proud ደስተኞች ነን።
ከምሬ ነው የምነግራችሁ። በየዓመት ባሉ እንደምትመጡ እናቅ ነበር ተብሎ መጠበቅ ቪዲዮቻቸው አሉ። ቤታቸው ስንመጣ እናንተ ትመጣላችሁ ብለን እየጠበቅን ነበረ። ቀልድ እንዳይመስላችሁ። ሰው ልጁን በማይጠብቅበት ዘመን ታምነን ቀጠሮ ሳንይዝ ወተን እንዴት ዋላችሁ ስንል አልጋ ላይ የተኙ እናት ፍቄ መጣ ሆይ የፍቄ ቤተሰብ ናችሁ ወይ መባል ክብር ነው፣ በጣም ክብር ነው። እንዴ ወርቅ ብለብስ ምን አስጨነቃችሁ? ያመጣሁበት መንገድ ስህተት ከሆነ ንገሩኝ። ደግሞ ለጨርቅ ለዚህ ስጋ ፈራሽ ነገ ጧት እኮ ሆዴን ቢቆርጠኝ ጥቀርሻ መስዬ ለምወድቅበት ምንስ የሚያኮራ ነገር ኖሮ? በመድኃኒዓለም አም ሶሪ። ለማንኛውም ወደ በሬው ቻሌንጅ ልመለስ። የነገ ግዴታ ዛሬ አልቆ ስለምወጣ ነው። በጣም ሶሪ። አይ ቲንክ ብዙ ስለተኛው አረፍ ስላልኩኝ አእምሮዬ ምን ቢዚ ሆኖ ይሆናልና በጣም ሶሪ። ቦታ ለመስጠት ነው። ምክንያቱም ወዳው ላይ ጎትታል አንተ አፎሚያ የልክልሻለ ለኔናት። እሺ ተፍዬ ተናገሩ። አሁን እናንተ ተናገሩ። ነው የሚውት ላድርግ። ደሞ ልበላ ነው። አሁን ደሞ እንደው ደበቅ ብዬ ልብላ። እስኪ ደሞ ሊበላ ነው እንዳልባል እንደው እውነቴን እኮ ነው። አበሻ እንደዚህ እኮ ነው። የምር በጣም ክፋታችን እኮ ክፋት አይደለም። የምር ሰሞኑን ግራ ገብቶኛል። በቃ ማላውቀው ማህበረሰብ ነው ወይ ያለው? እኔ ለምን መሰለህ እንደዚህ አስቤያለሁ። ደግሞ የሚጻፍልኝ በነሱ ሆኖ ነው እያሳቀኛል ነው። ኦልሞስት የተማረ ሰው ሳንፉስ ፋግ የወሰደ የሰው መብት ምን ደረጃ እንዳለ የሚያውቅ ክሪፍትሊ ያለፈ እንዴ ሃው እንዴት የሰው ልጅ ህግን እንኳን እንዴት ጠንቅቀን አናውቅም? ስለሆነ ሰው ስትናገር ማን ኦኬ እነምን ስለሆናችሁ ምናምን አይደለም። በጣም ቴክኖሎጂው መጥቋል። እናንተን አይደለም ተራኛን እዚህ ተራዎቹን አይደለም። ትናንት ሰምታችኋል። ቬኔዙዌላውን አይደለ እንዲህ ጆሮውን አንጠልጥለው ከተኛበት ይዘው ትሄዱት እንዲህ አንጠልጥለው እኛ ላይ ተራኛ እዚህ በእንትን 99 ከመቶ በኢሜላችንና በስልካችን ነው ያወጣነው። የትኛው ፒሲ ላይ እንትኑ ይወጣል? አይቲ እንኳን ተማሪ አይፈለግም። ህፃኑ ትንሹ የኔ ትናንትና ያደገው ማትዬ ቁጭ ብሎ ኮምፒውተሩ ላይ ቼክ ማድረግ ይችላል። ፒሲ አይቲው ከየትኛው የሰርቨር ላይ እንደምትጽፉት this is easy ሆነ እንትን ነው፣ ቴክኖሎጂ ነው። ራሳችንን ኮፍሰን አይምሰላችሁ። ግን ተጠላልፈን እንደ ጉንዳን አንውደቅ። እንደ ጉንዳን መስራቱን እንስራ፣ እንበርታ። ግን መጠላለፍ እኛ ጋር እንደዚህ ተይዞ መጓዝ ነው። በቃ እንዴት አድርጌ ጎትቼ ወደ ላይ እንዳይሄድ ልመልሰው ነው ወይ? እንደዚህ ተባብረን እንደ ጉንዳኑ ተተጠባበቅን አይቀር ማንላቀቅ መሆናችንን ካወቅን እንደግ ኦስሎ የምንኖር ሰዎች ልክ እንደ ፓኪስታኖቹ ኦስሎን ኢትዮጵያ ላይ እንገንባት። ኦስሎ ሲቲ ፓኪስታን እንዳለ ታውቃላችሁ። ኦስሎ ራሱ ከተማዋን እንደገነቧት አሜሪካ የሚኖሩት አሜሪካ ብለው በራሳቸው እንደሚገነቡ ኢትዮጵያ ውስጥ እስኪ እንደዛ እንገንባ። የኖርዌይ በጣም ጠንካራ ነን የምንል ሰዎች ካላችሁ እንጠይቅ፣ እንገንባ የሆነ ሲቲ። ረፍት ለምን ሄድክ ተብሎ ሰው ይጠየቃል። እኔ እኮ ባዕድ ሀገር አይደለም የመጣሁት፣ ሰርቼ ያደግኩበት እኮ ነው። ኢትዮጵያ ላይ እኔ ችግር የለብኝም። ሂዱ ኬዜን የሚሉት ከአንድም 3 ሬስቶራንት የነበረ ልጅ ነኝ። በወጣትነቴ ንግድ ፍቃዴን ይዤ የገባው ልጅ ነኝ። ምንድነው የሚደንቀው? አዎ በወቅቱ ብዙ ነገሮች ይኖራሉ። ለእናንተ አልዘረዝረው። የሰው ልጅ በራሱ መንገድ ላይ ብዙ ነገሮች ያጋጥሙታል። በቃ ያረፈዋቸው በቃ በጣም እየተናደድክ ነው ለ2 ሰዓት ያህል እንዴ በቃ ዲሲዚት በቃ የሚፈልጉት ነበረ። አንተም ዌስት አረክ ታይምህን
ካሁን እኮ አቆምክ ስንል እንደገና እንደ አዲስ ትገርማለህ። አቆምክ ስንል ትገርማለህ። ኧረ በቃ የበሬያችን እንቻለ ወንድምየው ርቦሃል እንዴት ነህ? ሰላም ነሽ? ኧረ የበሬው ቻሌንጅ ምን እያለሁ በቤት እኮ እስኪ ልመለስ። ቆይ ከዚህ ሆሊዴይ ነሽ እንዴ? እንጀራ እዚህ ኖ ለንደን ነው። አይ ለንደን በቃ ዛሬ ማታ እመለሳለሁ። እሺ ትመለስ እንግዲህ እገባለሁ ተመልሼ። አሁን ፓክ እያደረኩ ነው። እሺ ችግር የለም እመለሳለሁ። ታች መግባት የምትፈልጉ አንድ ቁጥር ጻፉልኝ። ቻሌንጁ ምንድነው የምትሉ ለገና በሬ አርደን 215 አቅመ ደካሞችን አብረን እናበላለን፣ አብረን እንበላለን፣ እንጠጣለን። መሄጃ የለኝም የምትሉ 10 ሰዎች ደግሞ ኑ አብረን በልተን ተመርቀን አስተናግደን ከነሱ ጋር ሆነን ምርቃታችንን ወስደን እንመጣለንና ኑ በቃ አብረን እናሳልፍ። ስለዚህ የገናን በዓል ከኛ ጋር ሆኖ ነው። ሴርጆ በግ ቀጥታ በጉን ገዝቶልኛል። እግዚአብሔር ይባርክ ሴርጆዬ፣ ተባረክልኝ። ለሙስሊሞቹ በጉን እኔ ነኝ የምገዛው ብሎ ሴርጆ ከለንደን ወይም ከኢንግላንድ ያው የኢንግላንድ ቁጥር ስለሆነብኝ ነው በጉን ገዝቶልኛል። እግዚአብሔር ይባርክ። መስከረምዬና ሚሚም እኔም አለው ብሎኛልና ተባረኩ። ስለዚህ ሌሎቻችሁም ኑ ግቡ፣ ያቅማችንን እናርግና ከተረፈ እንሰየው። ከበሬው በላይ ከሆነ ዋይኖት እንደ ወይን ብንገዛስ፣ ጠላ ጠጁስ ቢገባላቸው፣ ቢራውስ ቢገባ፣ በደንብ ዲጄ የምትሞክሩ ኑ።